فلو قد ذقت من حلواه طعما لا آثرت التعلم واجتهدت ولم يشغلك عنه هوى مطاع ولا دنيا بزخرفها فتنت. بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين وعلى آله وصحبه أجمعين. أما بعد فالسلام عليكم ورحمة الله وبركاته. يتكبراتشو يتودداتشو هي بروغراماتشين تكتاتايوج እንደምን ከርማችኋል እንደምን ሰምታችኋል ክፍል 3ን ይዤላችሁ ብቅ ብያለሁ ዛሬ ክፍል 3ንም ክፍል 2 ላይ ጋር የተያያዘ ጉዳይ ነው ያው አንድ ኪታብ ስለሆነ መቀራው መቼም በአንድ ቀን መጨረስ ስለማይቻል በአንድ ፕሮግራም በ30 ደቂቃ መጨረስ ስለማይቻል ማሐከል ላይ ቆረጥ አድርገን ማቆማችን የግድ ስለሆነ ነገር ግን በማስተዋወስ እናንተም ኪታብ ይዛችሁ በመከታተል ልታግዙን ይገባል ያው መቼም እኛ የምንለፋው በኢድኒላህ عز وجل እናንተ እኛም እንድንጠቀም ነው እኔም በተናገርኩትና እናንተም በቀራችሁት ተጠቃሚ እንድንሆን በማሰብ ስለሆነ ብዙ ነገር ተለፍቶበት ብዙ ነገር ደፋቀና ተብሎበት ነው ያው እንደምታውቁት ዝም ብሎ ሱልፈተን ይሄ የሚገኝ አይደለም የካሜራማን አለ ብዙ ስራዎች አሉ ብዙ ወጪዎች አሉ ብዙ ልፋቶች አሉ ብዙ ጊዜ እንትን ማለት አለ ይሄንን እንትን አድርጋችሁ ኪታቡን ይዛችሁ እንድትቀሩ ነውና የፈለግነው ኪታቡን ይዛችሁ መቅራት ይቻላል በስንት ቦታ የሚለፋበትን አላህ Subhanahu Wa Ta'ala በቤታችሁ ቁጭ ብላችሁ በቴሌቪዥናችሁ እንድትከታተሉ ይሄን ነገር በኪሳችሁ ይዛችሁ በሚዲያው በሶሻል ሚዲያ በዩቲዩብ በትዊተሩ በምኑ እንድትከታተሉ አላህ Subhanahu Wa Ta'ala ያደረገው እንትን ነውና የአላህ ኒዕማ ያመሰገን ተጠቃሚ መሆን የግድ ነው ሙሰንዲፉ እንዲህ ይላሉ أوجد الأشياء من عدم ነገራቶችን ሁሉ አስገኘ ካልነበሩበት من عدم ማለት የለም ነበር እኔም የለሁም አንተም የለህም አንቺም የለሽም ካልነበርበት አባታችንም እናታችንም አልነበሩ ካልነበሩበት አላህ አስገኘ አደምም አባታችን አደም አልነበሩ ሐዋም አልነበሩ أوجد الأشياء ማንኛውም ነገር ያለ ምሳሌ በፊት ኑሮ የዛይነት ተመሳሳይ ሳይሆን የተቀረጸው አላህ Subhanahu Wa Ta'ala بمثال بديع በሚገርም በድሚደንቅ አገላለጽ አላህ Subhanahu Wa Ta'ala ፈጠረ ማለት ነው من عدم واتصف የሚገለጽ ነው ጌታችን بجميع صفاته سبحانه وتعالى በማንኛውም ሲፋቶቹ ሁሉ አላህ ይገለጻል አሉ ባህሪያቶቹ ሁሉ የሚገለጽባቸው ለሱ የሚገቡ ናቸው ለሁዳቱ ለሱ ذات አለው አላህ لا تشبه الذوات የፍጡርን ذات የማይመስል መመሳሰል የሚል ነገር ከቀልባችን ውስጥ እናውጣ ተሽቢህን ከቀልባችን ውስጥ እንከላከል ወሲፋቱን ባህሪያቶችም አሉት አላህ لا تشبه الصفات የማንንም የፍጡርን ባህሪያት የማይመስል የፍጡርን ባህሪያት የማይመስል فذاته يا الله ذاته أزلية أزلي ማለት መጀመሪያ የሌለው ابتداء የሌለው قديمة تفسيرون قديم ነው ነበር وصفاته يا الله ስሞቹም واسماؤه ስሞቹም قديمة عظيمة تللقنا قديم يሆኑ ናቸው ከዚህ ጊዜ ጀምሮ ነው ይሄን ስም የተሰጠው የሚባል ነገር የለም እኔ ለምሳሌ ያዕቆብ ስባል ከተወለድኩ በኋላ ነው ያዕቆብ የተባልኩት ይሄን ዲገባን ያከለ ወሊላሂ المثل الاعلى ምሳሌ አይደለም ተሽቢህ አይደለም አላህ Subhanahu Wa Ta'ala ስሞቹም ባህሪያቶቹም አዘልይ ናቸው ቀዲሞች ናቸው የተከበሩ የተላቁ ናቸው በዚህ ጊዜ የተጀመረ ነው ይሄን ያገኘው ይሄን ነው የሚባል ነገር አይደለም ሲፋት الذات ነው صفات الفعل ያው በሰራ ቁጥር ሁሉ ስራው በተገኘ ቁጥር ሁሉ ሲፈጠር خالق ይባላል رازق ይባላል እነዚህ صفات الافعال ይባላሉና የذات صفቶች አዘልያ ናቸው ከሱ ጋር መጀመሪያ የሌላቸው ናቸው ለብቲዳ አላህ تعالى ጌታችን ጠራ عن الحدوث አዲስ ከመገኘት ጠራ ጌታችን والتعطيل ከባህሪያትና ከስሞችም የተገፈፈ ከመሆንም ጸርቷል ጌታችን والتعطيل ማለት ማራቆት ወይም تعطيل ማለት መግፈፍ ማለት ነው ባህሪያቶቹና ስሞቹ فهو الله سبحانه وتعالى حي الله لا اله الا هو الحي القيوم الله حي ነው ምን ጊዜም ሕያው እንቅልፍ የለ መንገላጀት የለ ሞት የለ ምን የለ حي دائما ሁሉ ጊዜ الله ሕያው
متكلم تناغاري نو الله متى شاء وإذا شاء وكيف شاء بفلق جزية إن فلق لفلقوا أكل لفلقوا منا يشلال قرآن بقرآن تناغروا لا موسى تناغروا متكلم الله سبحانه وتعالى يناغران ነገር ግን የሱ ንግግርና የፍጡር ንግግር በፍጹም አይመሳሰልም ለአላህ በፈጣሪነቱ የሚገባው ነው የሚሰጠው ለخلق ደግሞ ለፍጡር የሚገባው ነው የሚሰጠው በዚህ ማመን የግድ ነው عليم አዋቂ ነው አላህ ግን ዒልሙ ከፍጡር ጋር የሚመሳሰል ዒልም አይደለም ሰለፎች ያስቀመጡት አቋም ይሄ ነው ሙሪዱን አላህ Subhanahu Wa Ta'ala የሚሰራው ሁሉ በአጋጣሚ ሳያስበው የሚሰራ አይደለም ሽቶ የሚሰራው ጌታ ነው ሙሪድ ነው ሽቶ ነው የሚሰራው قديرون شاينو دغمو مسرات يفلغون ነገር መስራት ይችላል መሳን መልከም መሰልቸት ምንም ነገር የለም قدير ነው አላህ باقين ቀሪ ነው ሁሉም ሲጠፋ كل شيء هالك الا وجهه ويبقى وجه ربك ذي الجلال والاكرام ይቀራል እሱ مكون ማንኛውንም ነገር አስተናባሪ ፈጣሪ ነው مكون ነው كونه ማለት የበዚህ መልኩ ሰራው የበዚህ መልኩ ሰማያትን በመናየው መልኩ ሰርቷል ምድርን እንደዚሁ በመናየው መልኩ ዘርግቷል የሰው ልጅ በመናየው መልኩ እየተፈጠረ ነው አላህ ሙከውን የፈለገውን በፈለገው ቅርጽ መስራት ይችላል አላህ Subhanahu Wa Ta'ala ሰሚዑን ሰሚነው በሲሩን የሚያየው እነዚህ ብቻ አይደሉም እንግዲህ ብዙ ጊዜ ልዩነት የተፈጠረው አቂዳው ላይ خلاف የመጣው እነዚህን ብቻም ነው ሌላውን የሚከለክሉ አካሎች አሉ زيوة عليهم مصنف رحمه الله زت أي صفاتوچني الله صفاتوچن تكسوان سمعية نفسية صفات السلبية صفات النفسية صفات المعاني صفات المعنوية يالو معاني معنوية እንደዚህ እየተባለ የሚቀመጡ ነገሮች አሉ ይሄ ትክክል አይደለም በጥቅሉ አላህ ያስቀመጠውን ነገር ሁሉ ማስቀመጥ ማመን የግድ ነው الله كراسو لا يشارون نجر هلو مشار قدتها يتوسنون تقبلن يتوسنون متو يلبن تشبيهن مجمريا كقلباችን ውስጥ ማውጣት قدتها تشبيهن بمجمريا درجه ከውስጣችን ልቅ አድርጎ ማውጣት قدتها تشبيه ካለ አለቀ ጉዳዩ ሁሉ ይሄም ለምን ማንኛውም ነገር እነዚህ አሁን የተቀሰናቸው ነገሮች ሁሉ የፍጡር ናቸው ሰሚዕ ምን ነው ነገር ሰሚ الله يسمع لا لا الله اسقمت يسوم ልጅ ይሰማል እኮ ግን የሰው ልጅ መስማትና የአላህ መስማት ተመሳሳይ አይደለም الله يا الله صفه تليق بجلاله وعظمته ከልቅናው ጋር ከክብሩ ጋር የሚሄድ ነው ማንነቱ ጌትነቱን ይዞ ነው የሚሄድ የፍጡር ደግሞ ሰሚነት ደግሞ ደካማነቱ ተከትሎ ነው الله ሲያሰማው ይሰማል الله ሲያደነቁር ይደነቁራል بصير ያያል متكلم يناغرال يسوم لج عليم ياوقال يتوسن ነገር ያቃል እኮ ነው የተንሽም ብትሆን ግን የአላህ ዒልምና የፍጡር ዒልም የሚመሳሰል አይደለም ዋናው የሚገዛን ነገር ምንድነው ليس كمثله شيء የሚለው መርህ ቀልባችን ውስጥ ሊገባ ይገባል ليس كمثله شيء ስለዚህ ليس كمثله شيء ያለውን ፊትለፊትህ እስካደረክ ድረስ ቀልብህ ውስጥ እስካደረክ ድረስ ምንም ፈጣሪን የሚመስል አላህን የሚመስል ነገር ምንም ነገር የለም ብለህ እስካመንክ ድረስ የመጣ ነገር ቢመጣ ሁሉ የምፊት ለፊት የሚመጣ አዲላዎች በሙሉ የሚጋጩብህ አይሆኑ ተሽቢህ መጣበታል የሚባል ነገር አይሄድም ተሽቢህ አሮንቃ ውስጥ እንዳትገባ መጀመሪያ አላህን ከፍጡር ጋር መመሰል አሮንቃ ውስጥ እንዳትገባ የአላህን ሲፋቶች መግፈፍ አሮንቃ ውስጥ እንዳትገባ ራስህን ጠብቅ ያንን ካደረክ የአላህ Subhanahu Wa Ta'ala በሚፈልገው መልኩ ትክክለኛ ተውሂድ ተቀበላለህ ማለት ነው ትክክለኛ ተውሂድ የምንይሰዎች አላህ ያድርገን على الملك احتوى بسلطان لا الله تقمط السلطان احتوى ማለት አከበበ ስልጣኑ የሱ ነው እሱ የሾመው ሾማል እሱ የሻረው ይሻራል እያየን አይደል በሀገራችን በዓለማችን አንዱ ይሻራል አንዱ ይወርቃል تؤتي الملك من تشاء وتنزع الملك ممن تشاء وتعز من تشاء وتذل من تشاء بيدك الامر انك على كل شيء قدير ايه ነው በቃ الله ለፈለከው ስልጣን ተሰጣለህ የፈለከው ደግሞ ስልጣኑን ተነጥቀዋለህ ትመዛለህ ስልጣኑን የፈለከውን ከፍ ታደርገዋለህ ታለቀዋለህ የፈለከውን ታዋርደዋለህ ታምዘገዝገዋለህ تؤتي الملك من تشاء وتنزع الملك من تشاء ለምን الله በሁሉም ነገር ላይ ቻይ ስለሆነ ማለት ነው ስለዚህ ሁላችንም
الله سبحانه وتعالى سلطان يكببه السلو على الملك احتوى بسلطان الله الله كبال يسطو يسطال يشارو يشارال يا الله سبحانه وتعالى بتشنيو سلطان ليسو بتشا نو يما يشار يما يورق زك يما يل يما يفرا يما يدنقط ردات اجاج ما يفلق يا الله سلطان بتشا نو يتموالى سلطان له الملك التام يتموالى سلطان يا الله سبحانه وتعالى بتشا نو يليلو السا هل غزي بسغات نو هل غزي دغافي لمياز من دفادف نو انك لي بيقطبኝ ነው انك لي ላስደስት ይህል ባላቸውና انك لي ቢቀየሙብኝ انك لي በዚህ መልኩ ላስደስታቸው انك لي እንዳለ ሁሉ ጊዜ ለሰው እንደኖረ በዚህ እንትን እንዳለ ሐቂቃ ሙልክ ሳይሆን አብድነት ተብሎ ሊገለጽ የሚችልበት ጉዳይ ነው የአላህ Subhanahu Wa Ta'ala ግን ለሁሉ ሙልኩ ታሙ የተሟላ ስልጣን እሱ ነው على الملك በስልጣን ላይ احتوى አክቧል ስልጣኑ ላይ ቁጭ ብሏል የሱ ብቻ ነው ስልጣን ነው وعلى العرش استوى ይላል على العرش استوى يميلون كأجر رفت بحالا نملس بتالا ساترقوا طبقون بارك الله فيكم فلو قد ذقت من حلواه طعما لا آثرت التعلم واجتهدت ولم يشغلك عنه هوى مطاع ولا دنيا بزخرفها فتنتا فلو ودي تملكاتشوچاچن كأجر رفتاچن تملسن متنال جمران ينبرو على الملك احتوى الله بسلطان لاي أكبر سلطان الإزوان وعلى العرش استوى الله كعرش بلايم هنوان مصنفون دهيلوتان على العرش استوى ميلو وقرآن استتكسوان سبات بوتالاي استوى بميلو قانون قوة تتكسوان سبات قرآن سورة وچلاي ومقراف وچلاي على العرش استوى كعرش بلاي هنا على وارتفع بلو سلفوچو يفسروتان كفالة بسلطانو لاي استواء استيلاء الى المصنف رحمه الله ادم استواء استيلاء يماشنف هنا مشومن تشوما عرش لاي تشوم بلا يفسروتان عرش لاي تشوما من اينت مشوم استواء استيلاء يماشنف هنا المشوم يلالو واقتدار يمچال هنا لا تمكنين يممچاچت ሳይሆን واستقرارين يمدلادر ሳይሆን ይላሉ ይሄ የአሽዓሪያ የማቱሪዲያ ተፍሲር ነው የሰለፎቹ ተፍሲር على العرش استوى كعرش بلاي هنا استواء استيلاء ሳይሉ واقتدار لا تمكنين واستقرارين የሚለው ጭማሬ በሰለፎቹ ላይ የለም على العرش استوى استواء يليق بجلاله وعظمته ነው كالله ጋር ከልቅናው ጋር ከክብሩ ጋር ከሱ ጋር ከጌትነቱ ጋር ከፈጣሪነቱ ጋር ከአምላክነቱ ጋር የሚሄድ የአላህ Subhanahu Wa Ta'ala ከአርሹ በላይ ሆኗል ከይፍያውን አናቀም እንዴት ነው አናቀም استوى የሚለው ግን ማመን ይኖርብናል ነው تعالى ربنا ጌታችን ጸዳ ጌታችን ጠራ ላቀ أن يكون محمولا عند ነገር የተሸከመው ከመሆን أو مستقرا على شيء ويم عند نجار لا يتدلل كمهن أو حالا في شيء ويم عند نجار لا يسفر كمهن أو من شيء ويم موجودا من شيء كان عند نجار يتفترنا يتجني كمهن يتاجن ترسل صارتوان ويم لقواله وتقدس يتاجن ترى عن الجهات الست كسدست مقطع كلاي كتاج كأين كجرا كوالا كفيت የሚባል ነገር አይደለም عن الجهات الست الله يتعالى يتمناك موجود بلا مكان ያለ ቦታ ብቻ ያለ ቦታ ግን ነው ጌታችን ነው ምንለው ያሉ ነው ሙሰኒፍ ረሂመሁላህ የሙሰኒፍ ነው እየፈሰርኩላችሁ ነው ያለሁት ሙሰኒፍ ያሉ ያሉት موجود بلا مكان ቦታው ይሄ ነው አይባልም الله سبحانه وتعالى ግን አለ ጌታችን የት አናቀም የት እንደሆነ ይሄ ትክክል አባባል አይደለም የሰለፎቹ አቋም ይሄ አይደለም የሰለፎቹ አቋም የኢማሙ አቡ ሐኒፋ መዝሐብ ይሄ አይደለም የኢማሙ አቡ ሐኒፋ መዝሐብ الله سبحانه وتعالى على العرش استوى كعرش በላይ ነው ስለዚህ فوق ነው ለዚህ ነው ኢማሙ አቡ ሐኒፋ ጌታችን ከላይ ከታች መሆኑን አላቀም ያለ ሰው ይከፍራል ያሉት በፊቅሁ አክበር ኪታባቸው ላይ ሰማይ ከላይ ነው ከታች ነው ቢል በቃ ያሰጋዋል ኩፍር ነው እንደዚህ ነው ብለው ያስቀመጡት
الفقه الأكبر من بار كتابات جولا الفقه الأبسط من بار كتابات جولا إيه الإمام أبو حنيفة يا إمام أبو حنيفة مذهب الله سبحانه وتعالى له العلو التام يتمالى يبلاينة الله سبحانه وتعالى مكانم كعرش بلاينه إندي تكمل أناكم كيف استوى أناكم إيه مبتدع تياكين يفت عاريوش تياكينه كزوج عقيدات اللي هون የሚገባው ይሄ ነው والحدود ከድንበርም ከዚህ ቦታ ውጭ ነው ከዚህ እስከዚህ ነው ያለው ከማለትም የጸዳ ነው ይላል وتنزه ጌታችን ጠራ عما يقول اهل الجحود የክህደት ባለቤቶች ከሚሉት وعلى كفم على علوا كبيرا ትልቅ የሆነ ከፍታም ከፋሪ ጌታችን ይላል ስለዚህ የአላህ Subhanahu Wa Ta'ala በዚህ መልኩ ጌታችን كجهات الستة ترانو بلو مصنف يسكمتوت يسكمتكلاچو مصنف يسكمتوت كن تعالى ويمتقدس عن الجهات الست والحدود وتنزه عما يقول أهل الجحود وعلى علوا كبيرا يملو على علوا كبيرا تككلنو تنزه عما يقول أهل الجحود تككلنو نجر كن تقدس عن الجهات الست والحدود تككل أيضا مستقرا على شيء ملو نزي استواء استلاء واقتدار لا تمكن واستقرار ملوم تككل أيضا الله سبحانه وتعالى استوى على عرشه بائنا من خلقه استواء يليق بجلاله وعظمته بملو أمنات انهدال لنا سلفوا كل مياوقته هننو يهي قد إلهي بنقراتش الله كجزي بوهلا يمتاج كجي كجزي بفيد كنزي أئمة بنبرو بتجزي كجي يلا بقرآن يتنقرون الله على العرش استوى بلو بقرآن تناقرون بقى استولى بلو يفسرون نبر الله استولى مثلو قال ركعبتنا على العرش استولى عرش انت شو ما بلو ينقرون نبر الله سبحانه وتعالى لمن استوى نبرته معنى استوى بمعنى استولى مفسروا دقمو تككلنا وي خلاف يالنبت أكله استوى بمعنى استولى الشنفة تقوطات ترى تبلو مفسر ملاي تشكر يالنبت معنا نو مالتين يجب له سبحانه وتعالى الوجود لا الله سبحانه وتعالى قنينت ترقاقت ولتحال والبقاء هركز يمكارينت اما يتفهمهونو والوحدانية بالتنينت والقدم درو يالويم مجمريا يللو مهون لسو يترقاقتنو والمخالفة للحوادث فطور هلو አዳዲስ የመጣን ፍጡር ሁሉ በሙሉ የነቀፈነ ጌታችን ባህሪ ሁሉ አይመሳሰልም ማለት ነው وقيامه تعالى بنفسه الله سبحانه وتعالى براسه يقوم مهول لسو يترقاقط ነው ማንንም አያግዘው እንደውም ለሌላው ቋሚና አስተናባሪ እሱ ብቻ ነው ويستحيل عليه العدم الله سبحانه وتعالى በሱ ላይ መጥፋት ወይ መሞት ወይ ማለቅ ይሄ የለም መባል በሱ ላይ ውሸት ነው والحدوث አዲስነት والفناء طفነት والصاحبة ميستم يلوم والولد لجم يلوم والافتقار فلاجم كجايم أيدلم والاثنينية هلتنت ويجب في حقه ويجوز في حقه بالله قد إلي جائز نو جائز مالت بيكي نو لهونم لا يهونم بيشلال مالتنو إيجاد الخلق بعد عدمهم كالنبرو كتأفوبت كاللبت سويتش المسكيت وإعدامهم بعد إيجادهم كاسكين يبوهلا النسون ماتفات جائز نو وإيجادهم بعد عدمهم كتفوا بهلا دجنا مكسكس ماسكنيتهم جائز كسكسالو معناته وبعث الرسل ملكتين وجين ملاكم جائز على ملاكم جائز ميبال ነገር አለ ማለት ነው جائز እንግዲህ عقيدة الأشعرية عقيدة الماتريدية ሲመሰረት ለአላህ Subhanahu Wa Ta'ala የሚያጸድቁላቸው እንትሮች الواجب الجائز المستحيل ብለው በሶስት ደረጃ የሚያስቀምጧቸው ነገሮችን እየተነተነልን ነው الواجب ማለት واجب الوجود መገኘት ያለበት ለአላህ Subhanahu Wa Ta'ala ይሄ የተረጋገጠ ጸደቀ ጉዳይ جائز ማለት ሊሆንም ላይሆንም መሰራቱ አለ መሰራቱ እኩል ይሆን ማለታቸው ነው مستحيل ማለት ደግሞ ለሱ የዋጅቡ ተቃራኒ مستحيل ብለው ይጠሩታል 20 ዋጅብ አለው 20 مستحيل አለው የሚለው የሚቀራው በይሄ ነው ኪታቡ ሚቺ በዚህ እንትን ያለች ስለሆነች على مذهب الامام ابي حنيفه ብለው ጀመሯት እንጂ ፍቅሃን በኢማም አቡ ሐኒፋ ላይ ተውሂዷ የተቀመጠች አይደለችም የኢማም አቡ ሐኒፋ ዋጅብን ጃኢዝን ሙስተሂልን የሚያውቁ አይደሉም ኢማም አቡ ሐኒፋ የሚያምኑትና የሚያውቁት አላህ Subhanahu Wa Ta'ala በቁርአን የተናገረው
ነብያችን አለይሂ ሰላቱ ወሰለም በሐዲታቸው ያጸደቁት የአላህ ባህሪያት መገለጫ በሙሉ ለሱ ይጸድቃል ማጽደቅ ዋጅብ ነው በሱ ላይ ያለምንም ከፍጡር ጋር ለማስመሰል ليس كمثله شيء وهو السميع البصير የሚለውን መርሐችን አድርገን አላህ ከራሱ ላይ የሻረውን ነገር አላህ ከራሱ ላይ የሱ ባህሪ አለመሆኑን የተናገረው ነገር ነብያችን አለይሂ ሰላቱ ወሰለም በሐዲታቸው ከአላህ ላይ የነፈዩትን ነገር መነፍየትና መሻር ማንሳት ዋጅባችን ነው ጃኢዝ ዋጅብ ሙስተሂል የሚለው ነገር ይሄ እንግዲህ ሰለፎቹ ኪታቦች ላይ ያልተገኙ ሙተአኺሮቹ ኪታቦች ላይ የሚገኙ ናቸው አሽዓሪያ ማለት አቡል ሐሰን አልአሽዓሪን የተከተለ ማለት ነው በነገራችን ላይ አቡል ሐሰን አልአሽዓሪ መቼ ተወለዱ አቡል ሐሰን አልአሽዓሪ 260 አካባቢ ዓመተ ሂጅራ ላይ የተወለዱ 330 ወይም 329 የሚሉ ማለት 330 ላይ አለቀው ለራጅህ 330 ዓመተ ሂጅራ ላይ የሞቱ ናቸው ተመልከቱ እንግዲህ እንዴት ሰው አሽዓሪን ከተላለሁ ብሎ ሲናገር ትንሽ እንኳን ነብዩ መሐመድን ከተላለሁ ከዛ በፊት ያሉና አቡበክርን ከተላለሁ አይበልጥም ወይ ነው አይበልጥም አቡል ሐሰን አልአሽዓሪ ከነብዩ መሐመድ ንግግር ጋር የማይነቅፉ ከሆነ አቡል ሐሰን አልአሽዓሪ ከተላለሁ ሳይሆን ነብዩ መሐመድን ከተላለሁ ነው አቡል ሐሰን አልአሽዓሪ ደግሞ ነብዩ መሐመድን አለይሂ ሰላቱ ወሰለም ሚነቅፍ ከሆነ ንግግራቸውና መذهባቸው የአቡል ሐሰን አልአሽዓሪ ንግግር ቀበላለሁ የነብዩ መሐመድን ተዋለሁ ማለት አዩ አቅሊን ከየትኛው አቂል ማንኛው ለምን እንዴት ይቀበላል ነው ስለዚህ አቡል ሐሰን አልአሽዓሪ ረሂመሁላህ አላህ ይዘንላቸው አላህ ይማራቸው ከስራቸው ጋር ተገናኝተዋል እሳቸውን ዝቅ ለማድረግ አይደለም ነገር ግን እኔ አንተ አንቺ መከተል ያለብን ግን ነብዩ መሐመድን አለይሂ ሰላቱ ወሰለም በቁርአንና በሐዲስ የተቀመጠን አቂዳ ነው እንዲሁም ታላላቆቹ ሱሐቦች የነበሩበትን አቂዳን የሰለፎቹን ከዛ በኋላ የመጣ እነሱን የሚነቅፍ ነገር በሙሉ ውድቅ ነው እነሱን የሚነቅፍ ከሆነ አቡል ሐሰን አልአሽዓሪ ነቅፈው ከሆነ ንግግራቸው ውድቅ ነው ስለዚህ አቡል ሐሰን አልአሽዓሪ ደግሞ ነብዩን አለይሂ ሰላቱ ወሰላምና ሱሐቦቹን ታላላቆቹን ሰለፎች ያልነቀፈ ከሆነ ደግሞ ንግግራቸው አቡል ሐሰን አልአሽዓሪ ከተላለሁ ሳይሆን ነብዩ መሐመድን ከተላለሁ ነው የበለጠው ክብር ከዚህ የበለጠ ነገር የለምና ያው ዋጅብ ያለውን እዚህ ኪታቡ ላይ ያለችውን ያስተማርኳችሁ ስለሆነ አልዋጅብ አልጃኢዝ አልሙስተሂል የሚለውን በዚህ መልኩ ሙሰንፉ እየተጠቀሱልን ነው ጃኢዝ ብለው የተጠቀሱት ምንድነው ኢጃዱል ኸልቅ بعد عدمهم ሰዎች ከጠፉ በኋላ ማስገኘቱ ካልነበሩ በፊት ከነበሩ ከተገኙ በኋላ ማጥፋቱም ጃኢዝ ነው ከተገኙ በኋላ እንደገና ከሞቱ በኋላ መቀስቀሱና ማስነሳቱ ጃኢዝ ነው وبعث الرسل ملكتኞችን መላከም እንደዚሁ ጃኢዝ ነው ሙሰንፉ ረሂመሁላህ ثم اعلم ብለው ይቀጥላሉ ክፍል 4 ላይ ثم اعلم የሚለውን ደግሞ ይዤላችሁ መጣለሁ ለዛሬው ይሄንን ተምረናል አውጀደ الاشياء ከሚለው ጀምሮ ክፍል 3 ላይ እስካሁን ያየነው የአላህ Subhanahu Wa Ta'ala ባህሪ በሁሉም ባህሪያት እንደሚገለጽ ذاቱ የማንንም ذات እንደማይመስል ሲፋቶቹ የአላህ መገለጫዎቹ የማንንም መገለጫ እንደማይመስል ذاቱ መጀመሪያ የሌለው ሲፋቶቹ ስሞቹ መጀመሪያ የሌላቸው አላህ ሕያው የሆነ ምን ጊዜም ተናጋሪ አዋቂ ሽቶ ሰሪ ቻይ ሁሉ ጊዜም ቀሪ አስተናባሪ ሁሉ ነገር ፈጣሪ ሰሚ የሚያይ መሆኑን ጌታችንን አይተናል አላህ Subhanahu Wa Ta'ala ከዓርሹ በላይ ሆኖ على العرش استوى የሚለውንም አይተናል ለአላህ የሚበቁለት ነገር ለአላህ የተረጋገጡ ነገር በአላህ ላይ ውሸት የማይገቡ ባህሪያቶችንም አይተናልና ክፍል 3 በዚህ ተጠናቀቃል ክፍል 4 ላይ እስከምንገናኝ والسلام عليكم ورحمة الله وبركاته فلو قد ذقت من حلواه طعما لا آثرت التعلم واجتهدت ولم يشغلك عنه هوى مطاع ولا دنيا بزخرفها فتنتا